ኦኬ እንግዲህ አራቱን የፓይተን ዳታ ታይፖች በተለይ መሰረታዊ ተብለው የሚጠሩትን አራቱን ዳታ ታይፖች ካየን በኋላ እንግዲህ በዚህ ፓርት እንድናየው የምፈልገው ለምሳሌ እኛ ክሬት ያደረግነው ቫሪያብል ምን አይነት ዳታ ታይፕ ነው የሚለውን አንደርስታንድ ለማድረግ ለምሳሌ ይሄኛው ማይ ኤጅ የሚለው ምን አይነት ዳታ ታይፕ ነው፣ ፓይተን ራሱ ምን ይለናል የሚለው እናያለን። ይህን ለማወቅ እንግዲህ ታይፕ ዲክላሬሽን እንግዲህ በፓይተን ውስጥ አንደርስታንድ እናደርጋለን በዚህ ፓርት ነው። ለምሳሌ ታይፕ የሚል ቢውልት ኢን ፋንክሽን አለው ፓይተን ራሱ። ስለዚህ እሱን በመጠቀም እነዚህ ዳታ ታይፖች ምን አይነት እንደሆኑ ፕሪንት እያደረግን እናያለን ማለት። ስለዚህ እዚህ ጋር ታይፕ የሚል ፋንክሽን እጠቀማለሁ ማለት ነው። ይህ ታይፕ ፋንክሽን እንግዲህ ራሳችሁ ዲክለር የምታደርጉት ፋንክሽን አይደለም፣ ወይም ደግሞ ራሳችሁ የምጽፉት ፋንክሽን አይደለም። በፓይተን ቢውልት ኢን የሚባል ፋንክሽን ነው ማለት ነው። ስለዚህ ፓይተን ኢንተርፕሬተር እንግዲህ ከዚህ በፊት ኢንስቴል አድርገናል። ስለዚህ ኢንስቴል ስናደርግ አብሮ እንግዲህ በፓይተን ውስጥ የሚመጣ ፋንክሽን ነው ብላችሁ አንደርስታንድ ማድረግ ትችላላችሁ። ስለዚህ ይህን ታይፕ ፋንክሽን በመጠቀም እንዴት ነው እነዚህን ዳታ ታይፖችን ልንለይ የሚችለው የሚለው እናያለን። ለምሳሌ ከመጀመሪያው ልምጣና ኢንቲጀር፣ አሁን ኢንቲጀር ዳታ ታይፕ ውስጥ ካልነው ማይ ኤጅ የሚል ቫሪያብል ክሬት አድርጌያለሁ። ከዛ 25 ሴቭ አድርጌያለሁ። ስለዚህ እዚህ ጋር ታይፕ ብዬ ልጻፍና ይሄንን ታይፕ አልሁና በዚህ ታይፕ ውስጥ እንግዲህ ይሄንን ማይ ኤጅ የሚለውን ቫሪያብል ፓስ አደርጋለሁ ማለት። ስለዚህ ማይ ኤጅ ልበለው። ከዛ በኋላ ምን አይነት እንደሆነ ይነግረኛል ማለት ነው። ይሄንን ቫሪያብል ማይ ኤጅ የሚለውን ቫሪያብል እንደዚህ አደርጋለሁ ማለት ነው። ነገር ግን እንግዲህ ከዚህ በፊት እንዳየነው ይህንን ታይፕ ማይ ኤጅ የሚለው ሪተርን የሚያደርገው ወይም ደግሞ ለእኛ ምላሽ የሚሰጠን ታይፑን ነው። ነገር ግን ከዚህ ጋር ኮንሶል ላይ ፕሪንት አድርጎ እንዲያሳየን እንፈልጋለን። ስለዚህ እንደዛ ለማድረግ ፕሪንት የሚል እጠቀማለሁ ማለት ነው። ኦልሬዲ ልክ በዚህ ማለት ነው ፕሪንት ምለው እንግዲህ አሁን ይሄ ፕሪንት ማለት ከዚህ ጋር ተርሚናል ላይ እንዲያሳየኝ ነው። ነገር ግን ይህን ታይፕ ፋንክሽን ኮል አረግና ቢልት ኢን ፋንክሽን ነው። ይሄ ደግሞ ምን አይነት ዳታ ታይፕ እንደሆነ ነው ሪተርን የሚያደርግልኝ። ስለዚህ አሁን ይሄ ማይ ኤጅ የሚለውን ቫሪያብል ከዚህ ጋር ክሬት ያደረጉትን 25 የሚለውን ማይ ኤጅ የሚለውን ታይፑን ፕሪንት ያደርግልኛል ማለት ነው። ከዚህ በፊት ልክ እንዳልኋችሁ ራን ለማድረግ ይህንን እንግዲህ ራይት ክሊክ አድርገን ከዚህ ጋር ራን ፓርት ዋን ስለሚል ማለት ነው የፋይሌንም እዚህ ጋር ፓርት ዋን ብለው ራን አድርጋለሁ ማለት ነው። ከዛ እንደምትመለከቱት ክላስ ብሎ ኢንት ይለኛል። ኢንት ማለት ኢንቲጀር ነው። ስለዚህ ይህ ቁጥር ኢንቲጀር ነው ወይም ደግሞ ዳታ ታይፑ ክላሱ ኢንቲጀር ነው ነው የሚለኝ። ስለዚህ ለምሳሌ ከዚህ ላይ መጥቼ ይህኛውን ሌላ ቫሪያብል ለምሳሌ ሄይት የሚለውን ባደርገውስ፣ ይህንን ባደርገውና እንደገና ራን ባደርገው አሁንም እንደምትመለከቱት ፍሎት ነው ይለኛል። ፍሎት ዳታ ታይፕ ነው ምክንያቱም ነጥብ ስላለው ማለት ነው። ከዛ በመቀጠል እንግዲህ ስትሪንግ ላይ ስመጣ ለምሳሌ እዚህ ጋር አወቀ ዘመኑ የሚለውን ማይ ኔም ልበለውና ልክ እንደዚህ ቫሪያብል እንዴት ዲክሌር እንደምናደርግ ቤስት ፕራክቲስ እያንዳንዱ ነገር ስላየነ ግልጽ ካልሆነላችሁ እንዴት ቫሪያብል ኔሚንጎችን እንደምትሰጡ በዛ ገዳችሁ ማየት ይችላል። አሁን እዚህ ጋር ስኔክ ኬዝ ተጠቅሜ ነው ማይ ኔም አልኩት። ስለዚህ ከዚህ ጋር መጥቼ ቫሪያብሉን ይህን ሀይት የሚለውን ለምሳሌ ማይ ኔም የሚለውን ባደርገው ከዛ እንደገና ይህን ራን ባደርገው ስትሪንግ ነው ይለኛል ማለት ነው። እንደምትመለከቱት ኤስቲአር ይላል። ኤስቲአር ማለት ስትሪንግ ማለት ነው። ስለዚህ ይህንን እንግዲህ አንደርስታንድ ማድረግ ያስፈልጋል። ከዛ አራተኛው ዳታ ታይፓችን እንግዲህ ቡሊያን ነው። ስለዚህ ለቡሊያን ደግሞ ለምሳሌ ኢዝ ዲቨሎፐር የሚል የቫሪያብል አይነት ክሬት አድርጌያለሁ። ከዛ ቫልዩ ደግሞ ትሩ የሚለውን ነው ሴቭ ያደረጉት። ስለዚህ እዚህ ጋር መጥቼ ፕሪንት ታይፕ ብዬ ማይን የሚለው ላይ ለምሳሌ ኢዝ ዲቨሎፐር ብለው ይህን ኢዝ ዲቨሎፐር የሚለውን ቫሪያብል ባደርገው እና አሁንም ራን ባደርገው እንደምትመለከቱት ቡል ነው ይለኛል። ቡሊያን ማለት ነው። ቡል ማለት ቡሊያን ነው። ሰው ዳታ ታይፖች በዚህ መልኩ እንትን ያደርጋሉ ማለት ነው። ወይም ደግሞ እንዳለ ለማሳየት ለምሳሌ ከዚህ ጋር የመጀመሪያው ኢንቲጀር ነው። ስለዚህ ፕሪንት ላይ ልምጣና ፕሪንት ሁሉንም አንድ ላይ እንዳለ ላሳያችሁ ብዬ ነው። ፕሪንት እዛ ታይፕ የሚል ፋንክሽን እጠቀማለሁ። ይህንን ታይፕ ፋንክሽን ይህ ታይፕ ፋንክሽን ልክ እንደ አርጉመንት ፓስ ማድረግ ያስፈልገኛል። ስለዚህ ከዚህ ውስጥ ለምሳሌ ሁለተኛውን ይህን ወይም ደግሞ የመጀመሪያውን ማይ ኤጅ የሚለውን ቫሪያብል ፓስ አደረኩ ማለት ነው። ይሄንን አደረኩ። ከዛ አሁንም ሌላ ፕሪንት ፋንክሽን ከዛ ታይፕ የሚል ቢልት ኢን ፋንክሽን እጠቀማለሁ። ከዚህ ታይፕ ፋንክሽን አሁን ሁለተኛ ደግሞ የምፈልገው ይህን ሄይት የሚለውን ነው። ይህን ሄይት እንደ ፓራሜትር ለዚህ ታይፕ ለሚለው ሄይት የሚለውን ቫሪያብል ፓስ አደረኩ ማለት ነው። ከዛ ፕሪንት ለሶስተኛው ከዛ ማይ ኔም የሚለውን ታይፕ ፋንክሽን ጠቀምና በዚህ ውስጥ ማይ ኔም አሁን እነዚህ አራቱንም በአጠቃላይ አራቱንም የዳታ ታይፕ አይነቶች እንዲያሳየ ስለፈለጉ ነው። የመጀመሪያው ማይ ኤጅ ነው።
ሌላው ተመሳሳይ ነው። ፕሪንት ተመሳሳይ ነው። ታይፕ ተመሳሳይ ነው። ነገር ግን ቫሪያብሎችን እዚህ ጋር ቀያየሯችሁ ማይ ኤጅ ሄይት ኔም እና ኢዝ ዲቨሎፐር የሚለውን ነው። ስለዚህ አሁን ይህንን እንደገና አንዴ ራን ባደርገው እንደምትመለከቱት እዚህ ጋር ይህን ላሳያችሁ በዚህ መልኩ የመጀመሪያው ኢንቲጀር ነው ይለኛል። ከዛ ፍሎት ነው፣ ከዛ ስትሪንግ ነው፣ ከዛ ቡሊያን ነው። ስለዚህ በዚህ መልኩ ዳታ ታይፖችን ያሳያችኋል ማለት። ስለዚህ በዚህ መልኩ እንግዲህ እናንተ ዳታ ታይፖችን አንደርስታንድ ማድረግ ይኖርባችኋል ማለት። በጣም ቤዚክ ነው፣ በጣም ቀላል ነገር ነው። ነገር ግን ልክ እንደ አንድ ፋውንዴሽን አንደርስታንድ ማድረግ ስላለባችሁ ነው። በኋላ ላይ እንግዲህ የተለያዩ ነገሮችን ስትሰሩ እንግዲህ እነዚህ ነገሮች አንደርስታንድ ካላደረጋችሁ ኮንፊውዝ የሚያደርጋችሁ ነገር ሊኖር ይችላል ብዬ ነው። ስለዚህ ትልቅ ፕሮጀክቶችን በምሰሩበት ሰዓት ላይ እንግዲህ እነዚህን ስለምትጠቀሙ እነዚህ አይነት ዳታ ታይፖችን ስለምትጠቀሙ ከዚሁ በዚህ በቀላሉ አንደርስታንድ ማድረግ ያስፈልጋል። ስለዚህ በዋነኝነት ቤዚክ የሚባሉ ዳታ ታይፖች እነዚህ ናቸው። አራት አይነት ዳታ ታይፖች አሉ። ኢንቲጀር አለ፣ ፍሎት አለ፣ ስትሪንግ አለ፣ ቡሊያን አለ ማለት ነው። ስለዚህ እነዚህ ዳታ ታይፕ ተብለው ይጠራሉ። እነዚህን ዳታ ታይፖችን ደግሞ በፓይተን እንግዲህ ታይፕ የሚል ፋንክሽን ኮል በማድረግ ቢውልት ኢን ፋንክሽን ነው ታይፕ የሚለው። ታይፕ ብላችሁ የቫሪያብል ኔሙን ፓስ በምታደርጉበት ሰዓት ላይ ታይፑ ምን እንደሆነ ይነግራችኋል ማለት ነው። ስለዚህ በዚህ ፓርት ላይ ወይም ደግሞ በዚችኛው ፓርት አንደርስታንድ እንድታደርጉ የምፈልገው እንደዚህ አይነት ዳታ ታይፖችን የተለያዩ ዳታዎችን ለምሳሌ ስቶር ካደረጋችሁ በኋላ ፓይተን ላይ ዳታ ታይፑ ምንድን ነው የሚለውን ለማወቅ ከፈለጋችሁ ታይፕ የሚል ቢውልት ኢን ፋንክሽን ትጠቀማላችሁ ማለት ነው። ከዛ የቫሪያብል ኔሙን ፓስ በምታደርጉበት ሰዓት ላይ ማየት ትችላላችሁ ምን አይነት ዳታ እንዳለው ፓይተን ራሱ ሪተርን ያደርግላችኋል ማለት። ስለዚህ ፕሪንት አድርጌ ታይፕ ኦፍ ለምሳሌ ማይ ኤጅ እንደማለት ነው። ዳታ ታይፕ ኦፍ ማይ ሄት፣ ዳታ ታይፕ ኦፍ ማይ ኔም እንደማለት ነው። እና ልክ እንደዛ ዳታ ታይፑን በቀላሉ በዚህ መልኩ ማግኘትና ማወቅ ትችላላችሁ ማለት ነው። በቀጣይ ፓርት እንግዲህ እነዚህ ዳታ ታይፖች ናቸው፣ ግን አንዱን ወደ ሌላው እንዴት መቀየር ይቻላል የሚለውን እናያለን። ለምሳሌ ኢንቲጀር የነበረውን ወደ ፍሎት፣ ፍሎት የነበረውን ወደ ኢንቲጀር እንዴት መቀየር ይቻላል። ለምሳሌ ኢንቲጀሮች ወይም ደግሞ ፍሎት የሆኑትን ወደ ስትሪንግ እንዴት መቀየር ይቻላል፣ ከአንዱ ወደ አንዱ መቀየር እንዴት ይቻላል ዳታ ታይፓቸውን የሚለውን አንደርስታንድ እናደርጋለን በቀጣይ ፓርት ማለት ነው። ወይም ደግሞ ታይፕ ኮንቨርሽን የሚባለው ነው። እሱም በቀጣይ ፓርት እናያለን። በዚህኛው ፓርት ግን የፓይተን ውስጥ ሴቭ የምታደርጉት ዳታ ምን እንደሆነ ለማወቅ ከፈለጋችሁ ታይፕ የሚል ቢውልት ኢን ፋንክሽን ተጠቅማችሁ ቫሪያብል ኔሙን ፓስ በምታደርጉበት ሰዓት ላይ ታይፑ ምን እንደሆነ ይነግራችኋል ማለት ነው።